አቦል ዜናችን ቀጥሎ የቢዝነስ ዘገባ ሰዓት ላይ ደርሰናል። ዘገባዎችን ልታጋራን ደግሞ ቤተልሔም ሞገስ ስቱዲዮ ነው የምትገኘው። ቤቲ መልካም ጊዜ ነች። አመሰግናለሁ ስፋ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ የአቦል ዜና የቢዝነስ ዘገባችን ተጀምሯል። አጋራችን ደግሞ ኢትሲዎች አክሲዮን ማህበር ነው። መልእክቱን ተከታትለን እንመለስ። በቃ ሙላባትና ነስታ አታረገው ያረ ሙላባት ያው ለቲ ማለልኩ ዛጋ ገና ይኑላ ላሰልፍ ጠብቂ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ የምጠቀመው ክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶላ ከፋያችን ይሳል ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አለሽ ፖስ ማሽን አለ ወይ? ከፋ የዚህ ባንክ ክፍያ ካርድ አታሽኩት ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስ ማሽን ላይ ይሰራል። መዋጮን ስጠልኝ በዛው በእናት ምንም ብር የለም አሁን እጄ ላይ እንዴ። ያው እንደዛ ጋር እኮ ኢቲ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። አጋራችንን ኢትሲዎች አክሲዮን ማህበርን እጅግ እናመሰግናለን። ወደ ቀዳሚ ጉዳያችን የማልፈው አብራችሁን ቆዩ። በአርሶ አደር ገበያዎች የሚታየው የቀጥታ የግብይት እንቅስቃሴ የኑሮ ውድነቱን በማረጋጋት ረገድ ሚናው የጎላ ነው። ደላላን በማስቀረትና አምራቹን ከሸማቹ በቀጥታ በማገናኘት ላይ ያተኮሩ እነዚህ ገበያዎች ሸማቾች ምርትን በተመጣጣኝ ዋጋ እንዲያገኙ ከማድረጋቸው ባለፈ ለአርሶ አደሩ ተገቢውን የልፋት ዋጋ እያስገኙ ስለመሆኑ ተገልጿል። ሂዝባለም ጌታነህ በዝርዝር ተመልክተዋለች። በ80 ከነጋዴ የሚገዛ ከሆነ ከዛኛው በ70 ይገዛዋል። ስለዚህ 10 ብር ማግኘት ማለት ለማህበረሰቡ ቀላል ትርፍ አይደለም። ከኪሎ 10 ብር ደላላ የለም ምን የለም፣ በነፃነት እየሸጥን ነው። እኔ ራሱ ደስ ብሎኛል። ልዩነት በጣም አለው። ቢያንስ የ400 ብር የ500 ብር ልዩነት አለ። ምርት ከአምራቹ እስከ ሸማቹ ድረስ ባለው ሰንሰለት ውስጥ ያሉ ደላላዎች ዋጋው በእጥፍ እንዲያድግና ሸማቹን ለምሬት እንዲዳረግ ዋነኛ ተዋናያን ናቸው። ይህ ችግር የሚቀረፈው በተለይም አርሶ አደሩ በቀጥታ ምርቱን ለሸማቹ ሲያቀርብ ብቻ ነው። በባህር ዳር ከተማም የተለያዩ አካባቢዎች የአርሶ አደር ገበያዎች እየተቋቋሙ ይገኛሉ። የከተማዋ ንግድና ገበያ ልማት መምሪያ ኃላፊ አቶ አደራጋሼ ገበያዎቹን የማስፋፋት እቅድ እንዳለም ተናግረዋል። አሁን እዚህ በላይ ዘለቀ ላይ ነው የጀመርነው። ሁሌ አርሶ አደሩ ማክሰኞና ሰኞና ሐሙስ እየመጣ ያለምንም ከልካይ ገብቶ ሽጦ ይወጣል። ሸማቹን በተመሳሳይ ያለምንም ጣልቃ ገብነት ማንም ጣልቃ ሳይገባው ሸምቶ የሚሄድበት ሁኔታ ነው ያለው። እንደነዚህ ያሉ ገበያዎችን ለማስፋት በየክፍለ ከተማ ለመክፈት ስራ እየሰራን ያለነው። አርሶ አደሩ ያመጣውን ምርት ያለማንም ጣልቃ ገብነት የሚሸጥ በመሆኑ የዋጋ ልዩነቱ ከፍ ያለ ስለመሆኑም ነው የጠቀሱት። አርሶ አደሩ በራሱ ዋጋ ነው የሚሸጠው። ስለዚህ መሀል ላይ የሚገባ ነጋዴ የለም። ከነጋዴ በፊት ደግሞ ደላላ ይኖራል። ከደላላም ከዚያም በፊት የሚሆኑ ነገሮች አሉ። ይህ ሁሉ ተጨማምሮ አርሶ አደሩ ሸማቹን ነው የሚጎዳው። እዚህ ግን አርሶ አደሩ ቀጥታ በራሱ በኖርማል ዋጋው ነው የሚሸጠው። ከነጋዴ ከሚገዛው እዚህ ጋር የሚገዛው በጣም ልዩ ዋጋ ነው ያለው። ስለዚህ ይህን ለማስቀጠል ነው አሁን እኛ እየሰራን ያለነው። እነዚህ የአርሶ አደር ገበያዎች ዋጋን በማረጋጋት ህገወጥ ደላሎችን በማስቀረትና የአርሶ አደሩን እንግልት በመቀነስ በኩል ሚናቸው ከፍ ያለ ነው ያሉት የአማራ ክልል ንግድና ገበያ ልማት ቢሮ የገበያ መሰረተ ልማት ዳይሬክተር አቶ ግርማ ማርቆስ በክልሉ ከ230 በላይ የአርሶ አደር ገበያዎች አሉ፣ ገበያዎቹንም ቋሚ ለማድረግ እየተሰራ ነው ብለዋል። በክልላችን እንደነዚህ አይነት ገበያዎች ከ230 በላይ ገበያዎች አሉና ከነዚህ ውስጥ እንግዲህ አሁን እያደረግን ነው ያለው እንዳይጠፉ ለማድረግ ቋሚ ካርታና ፕላን እንዲያገኙ እያደረግን። አሁን የቆምንበት ገበያ ማዕከል ራሱ ካርታና ፕላን አግኝቷል። ስለዚህ ይሄ ካርታና ፕላን ካገኘ በማንኛውም ሰዓት ግብይቱ ይፈጸማል ማለት ነው። መሰረተ ልማቱን ወደፊት እያስፋፋና ሸድ እንዲኖራቸው እያደረግን በተሻለ መልኩ ምርትም በተሻለ መልኩ እንዲገባ እያደረግን በተሻለ ሁኔታ ቋሚነታቸው እስከ መጨረሻው እንዲሆን ለማድረግ ጥረት እያደረግን ነው። በክልሉ የተለያዩ አካባቢዎችም ገበያዎቹን ለማስፋት ጥረት እየተደረገ ስለመሆኑም ነው አቶ ግርማ የጠቀሱት። ባለፈው 2017 በጀት ዓመት ስናይ ክልሉ መንግስትና ከተማ አስተዳደሩ በጋራ ሆኖ ከ1.3 ቢሊዮን ብር በላይ በሪጂኦፖሊታን ከተሞች በመገንባት 7ቱ ስራ የጀመሩበት ሁኔታ አለ። እነዚህን ስራ ሲጀምሩ በእነዚህ ገበያ ማዕከሎች ከነጻ ገበያው ጋር ስናይ ከ22% በላይ ቅናሽ አሳይተዋል።
እዛ ላይ የሚሸጡ። ሌላኛው በዘንድሮ ዓመትም በ2018 ከ1.1 ቢሊዮን ብር በላይ ተመድቦ አሁን ግንባታው በመጀመር ሂደት ላይ ነው ያለው። የመጋዘን ግንባታ፣ የዲጂታል መረጃ ስርዓትን መዘርጋት፣ የቀጥታ ትስስርና ቋሚ የገበያ ቦታን ለአርሶ አደሩ መገንባት መንግስት በቀጣይ ቢሰራቸው እነዚህ የአርሶ አደር ገበያዎች ገበያን በማረጋጋት በኩል ሚናቸው የጎላም ይሆናል። በባቲ ከተማ አስተዳደር ጀማሪና አነስተኛ ዘርፍ የስራ እድል የተፈጠረላቸው ኢንተርፕራይዞች የተሳተፉበት ኤግዚቢሽንና ባዛር ተካሂዷል። ኤግዚቢሽን መዘጋጀቱ ከሌሎች ኢንተርፕራይዞች ተሞክሮ እንዲወስዱና ምርትና አገልግሎታቸውን እንዲያስተዋውቁ እንዳገዛቸው ተሳታፊዎች ተናግረዋል። አበሻን ላይ በዝርዝር ተመልክቶታል። የባቲ ከተማ አስተዳደር በከተማዋ ውስጥ የሚገኙ የስራ ዕድል የተፈጠረላቸው ወጣቶችን የስራ እንቅስቃሴ ለማነቃቃት ታሳቢ ያደረገ ኤግዚቢሽንና ባዛር አዘጋጅቷል። ኤግዚቢሽንና ባዛሩን የባቲ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት ከማስተር ካርድ ፋውንዴሽንና ከፖዘቲቭ አክሽን ፎር ዴቨሎፕመንት ጋር በመተባበር ያዘጋጁት ነው። በጀማሪ በአነስተኛና በመካከለኛ ደረጃ የሚገኙ ኢንተርፕራይዞች በባዛሩ እየተሳተፉ ሲሆን ምርትና አገልግሎት ቸውን ለማስተዋወቅ እንደሚያግዛቸው ተሳታፊ ኢንተርፕራይዞች ተናግረዋል። ይሄ የምታዩት የወረቀት ሳሙና ሲሆን አቺ አንዷን ብቻ በመቁረጥ እጃችን በመታጠብ አካባቢን አትበክልም። ለአያያዝ ምቹ ቀላል የሆነች የወረቀት ሳሙና ነች። እቺን አምርተናል። ሁለተኛ እንደገና ደግሞ ይሄ የምታዩት ኦሞ ወይም በተለምዶ ኦሞ የሚባለው የዱቄት ሳሙና ሲሆን እዚህን እያመረትን እየሰራን እንገኛለን። ዛሬም ደግሞ ይሄው የባዛር ተዘጋጅቶልናል። ይህ ባዛር ደግሞ የገበያ ትስስር እንዲፈጠርልን አድርጎናል። ከማህበረሰቡ ጋር አስተዋውቆናል። ከነጋዴውም ጋር አስተዋውቆናል። ደረቅ በቆሎ እንትን በማለት እያደረግን እየፈለፈልን ማለት ነው ግብአት እናደርጋለን። ስራውን የጀመርነው በብድር ነው። 5 ነን ተደራጅተን 250-40 ሺህ ብር ተበድረን ነው ይሄንን በማህበር የጀመርነው። አሁን ላይ ይሄንን ባዛር በምርታችንን በማስተዋወቅ ይሄንን ባዛር እዚህ ጀምረናል። የተሳተፍኩበት ማሳ ጸረ ተባይ ኬሚካል ነው። እነዚህ ማሳ ጸረ ተባይ ኬሚካሎች እስካሁን ደረጃ ድረስ ከውጭ የሚመጣ ግብአት ነው እንጂ ያለው በሀገር በቀል የሆኑ እጽዋቶች እዚህ ጋር የሚመረት እስካሁን ደረጃ የለም። የዚህ ኤግዚቢሽን ዋናው ዓላማ ለኛ ትልቅ ቦታ አለው። ከማስተር ካርድ ፋውንዴሽን በተገኘ የገንዘብ ድጋፍ በደቡብ ወሎ በኦሮሞ ብሔረሰብ አስተዳደርና በአፋር ዞን 1 ለወጣቶች የስራ ዕድል መፈጠሩን የገለጹት የፖዘቲቭ አክሽን ፎር ዴቨሎፕመንት ፕሮግራም ኃላፊ አቶ አዲሱ ለገሰ በዚህም አበረታች ውጤት መገኘቱን ገልጸዋል። ይሄ ፕሮግራም በዋናነት ከ40 ሺህ በላይ ወጣቶች ሞቢላይዝ አድርገናል። ወደ ማህበረሰብ አቀፍ ስራዎች ላይ እንዲሳተፉ አድርገናል። ከ2 እስከ 3 ወር የሚቆይ የማህበረሰብ አቀፍ ድጋፍ የሚሰጡ ወጣቶች ባላቸው የታይም ሪከርድ ነው ወደ ስራ የሚሸጋገሩት። እንደ ባቲ ወደ 700 የሚሆኑ ወጣቶችን በዚህ በኢንተርፕራይዝ ተደራጅተው ብድር በማግኘት ከ40 ሚሊዮን ብር በላይ ብድር ተመቻችቶላቸው ወደ ስራ ገብተዋል። በተለያየ ስራ ዘርፍ ማለት ነው። የባቲ ከተማ ከንቲባ አብዱ መሐመድ የተዘጋጀው ባዛርና ኤግዚቢሽን የከተማዋን ኢኮኖሚ ከማነቃቃት ባሻገር የወጣቶቹን የፈጠራ ስራ እንደሚያበረታታ ነው የገለጹ። ወጣቶቻችን የተፈጠረላቸውን ስራ እድል ወደ ስራ ገብተው ስራቸውን የሚያስተዋውቁበት እድል ያገኛሉ። ከሌሎች አካባቢ ጋር ትስስር የተፈጠረ ምርቶቻቸውን ለሌሎች አካባቢ የሚያዳርሱበት ሁኔታ በስፋት ይፈጠራል ብለን እናስባለን።